ተከታዮቻችን ከቀን ቀን እየጨመሩ እኔ እየፈራሁኝ ነው። አሁንስ የዚችንም ልጅ ስሰማ በጣም ጨንቆኛል። እኔ ባልዋልኩበት ባላደረኩት ነገር ማለት ነው። እስክንድር የተባለውን ጓደኛችንን እኔ እንዳጠፋሁት የሚናገር መረጃ ተናገረች። ድብቅ ካሜራው ሲቀርጻት ስታወራ የነበረው የስልክ ጥሪ አልነበረም። ምንም አይነት የስልክ መስመር ጥሪ አልነበረም። የሚገርም እሷ ደግሞ አሟሟት ታውቃለህ፣ በጣም የሚያሳዝን ነው። ገና በልጅነቷ ምንም ነገር ሳታይ ነው እህቴ ራሷን የጠፋችውና እኔ ምን እንደምን አላውቅም። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ያው ዛሬ ተመልሻለሁ ማለት ነው። የተመለስኩት ብቻዬን ነው። እንደምታውቁት ደግሞ ያው ታስሬ ነበረ። በ24 ሰዓት ውስጥ ግን ወጥቻለሁ። ምርመራ ሊደረግብኝ ወደ ጣቢያ ተልኬ ነበር። እንግዲህ ከጓደኞቼም ጋር የተፈጠረውን ከስራ ባልደረቦቼ ጋር የተፈጠረውን ነገር እንደምታስታውሱት ነው። ቀደም ሲል የነበረችም ይሄን ጉዳይ እኔ ላይ ማስረጃውን በማላከክ ዙሪያ የተናገረችው ልጅ ታንቃ ሞታ ተገኝታለች ማለት ነው። ራሷን ያጠፋችው ሰውን ያጠፋት የሚለው ምንም መረጃው አልደረሰኝም ለአሁኑ፣ እኔ ጣቢያ ስለነበርኩኝ ማለት ነው። ዞሮ ዞሮ ልጅቷ እንግዲህ ፎረንሲክ ተወስዳ ነበረ ምርመራ ሊደረግባት። እኔ ላይ ግን ምንም ሊገኝ ስላልቻለ በቁም ወጥቼ ክትትል እንዲደረግብኝ ተደርጓል ማለት ነው። እስክንድርም እየተፈለገ ነው ያለው፣ እኛም በግል እየፈለግነው ነው ያለነው ጓደኞቹ ማለት ነው። የህግ አካላቶችም እሱን እየፈለጉልን ነው የሚገኙት። በዙሪያው ያሉ እሱን ያጠፉታል ተብሎ የሚታሰቡ ሰዎች ነበሩ። እንደምታስታውሱት በሲንግል ቲዩብም ላይ ሊተከታተሉ ከነበረ በእስኪ ዙሪያ መጥፋት ላይ ብዙ እጃቸው አሉ የተባሉ ሰዎች ስናይ ነበረ ቆይተናል። እና እኔ ደግሞ በአንድም በሌላ በራሴ መንገድ እየሰራሁ ያለሁበት ሁኔታ ነበረ። እሱን ለማግኘት ክትትሎችን እያደረግን ነበረ፣ መረጃዎች እያሰባሰብን ነበር። አዲስ ነገር ስለሌለ ቪዲዮ ልሰራ አልቻልኩኝም። ሌላ ቪዲዮዎች ግን ወደ እናንተ እያደረስኩኝ ነበረ ስከታተል የቆዩዋቸውን። አሁን ላይ ደግሞ በእስክንድር ዙሪያ እኔ እንግዲህ ተጠርጥሬ ወደ ጣቢያ የገባሁበት የታሰርኩበት ቀን ምሽት አሳልፌያለሁ። ትላንት ቀን ማለት ነው። ይሁን ሰው እንግዲህ የትኛውም ሰው አይታመንም። የትኛውም ሰው ወዳጅ መስሎ ነካሽ ሊሆን ይችላል። እኔ ግን ከእስኬ ጋር እንደዚህ አይነት ነገር የለኝም። አንድ እንደሱ የለኝም። እኔ በባህሬም ለእኔ መልካም ለሆኑ ሰዎች መልካም ነኝ። ቂመኛም ለሆኑ ሰዎች ቂመኛ ሆኜ የምጣላ ወይም ይሄ በጸብ ማመን ሰው አይደለሁም። በተቻለ አቅም ተነጋግሮ ለመተማመን እሞክራለሁ። ካልሆነ ከሰው ጋር በሰላም እንለያያለን። ስለ መለያየት ስነግራችሁ በዚህ አጋጣሚ ቤተሰቦች እንግዲህ ፍቅረኛ የነበረች ሴት ከብዙ ከወራቶች በፊት ነው እኔና እሷ እንግዲህ የተለያየ ነው። ያላግባባን ጉዳይ ደግሞ እኔ መጥፎ ሆኜ አይደለም። እሷ እንደተናገረችው ቪዲዮንም ተመልክቻለሁ። መጥፎ ሆኜ አይደለም። እንዳለ የተናገረችው ነገር በጠቅላላ ስለኔ እንዳለ ትክክል አልነበረም እና ያለያየን ጉዳይ እኔ በጣም በስራ ቢዚ ስለነበርኩኝ እሷ ለምን ጊዜ አትሰጠኝም በሚል የተወሰኑ አለመግባባቶች ነበሩ እና ጊዜ ባለመስጠት ነው እኔና እሷ እንድንለያይ ያደረገን ጉዳይ። አሁን ደግሞ ደርሳ መታ ተልእኮ ተሰጥቷት በሚመስል ደግሞም ነው ግልጽ ሆኜ እውነቱን ስነግራችሁ ነው እና ተልእኮ ተሰጥቷታል። ከማን እንደሆነ ባላቅም ተልእኮ ተሰጥቷት እኔን ስለኔ መጥፎ ነገር ተናገረች። እንግዲህ ከዚህ በፊት ቤት እዚህ ስትመጣ ታየው የነበረውን የስኪን ሸሚዝ እሱን ለማስረጃነት ተጠቅማ የስኪን ሸሚዝ አይቼዋለሁ። እስኪ መጨረሻ ጊዜ የጣፋ የተባለ ጊዜ እሱን ሸሚዝ ማታ አርጎት ሻይ ቡና ልንል ስንል አግኝተነዋል። እኔ እዛን ቀን እሱን አርጎት ነበረ ብላ በጣም እውነት በሚመስል መልኩ ማስረጃ አስደግፋ ተናገረች። እንግዲህ ሮቤልም ስለ እስኪ ሲያወራ ሰምቼው አላውቅም። እናንተ ስታወሩ በየቪዲዮቻችሁ፣ እሱ ግን ስለ እስክንድር አያወራም። ለምን እንደዚህ ያደረገ ይመስላችኋል ብላ ከፍተኛ የሆነ ጥርጣሬ ለእነሱ በመናገር እኔም መረጃ የሌለኝ ወይም ደግሞ ማስረጃና መረጃ የሌለኝ አፌን በሚያዘጋ መልኩ እውነት በሚመስል መልኩ ተናግራ እንግዲህ እኔን በዚህ መልኩ ልታስጠቃኝ ሞክራ ነበረ። ዞሮ እቺ ልጅ አሁን ደግሞ በህይወት የለችም። ታንቃ ተገኝታለች። ተከፍሏት ነው ወይ በቀል አለባት ወይ? እኔ አሁን በቀል እንዳል ከኔ ጋር በሰላም የተለያየ ነው እንደነገርኳችሁ በግል በነበረን ያለመግባባታችን ደግሞ እኔ ስራ ስለሚበዛብኝ ጊዜ ስለማልሰጣት ነው የተለያየ ነው። ግን እሷ በሌላ ነገር አድርጋ ይመታኝ ነበረ ምናምን ጭራሽ ከኔ ጋር የማይገናኝ ነገር ተናግራ ዞሮ ለእሷም አልጠቀመም። ያው ልጅቷ ግን ያው ነፍሷን በገነት ያኖረው። መጥፎ መመኘት አያስፈልግም። ሁሉም ነገር ለበጎ ነው። ፈጣሪ የወደደውን አድርጓል።
እኔም አሁን ተለቅቄያለሁ በውጭ ሆኜ እንድከታተል ተደርጓል ማለት ነው፣ ወይም ክትትል እንዲደረግብኝ ተወስኗል ማለት ነው። ዞሮ ዞሮ አሁንም ቢሆን ይሄን ቪዲዮ ያበራሁት አንድ አለው ለማለት ቤተሰቦች አለው ለማለት ነው። ቤቴ እንደገባው ካሜራ አብርቼ ይሄንን ጉዳይ እየነገርኳቸው ያለሁት። እስኪ የት ነው የጠፋው የሚለውን ነገር እስካሁን እየተከታተልኩ ነው፣ እኔም ከባልደረቦቼ ጋር ሆኜ ማለት ነው። እነ ዴቭ እነ አቤሎ እንግዲህ በጉዳዩ ላይ እነሱም የራሳቸውን ጥርጣሬ ወይም ደግሞ ክትትሎች እያደረጉ እያሉ እንግዲህ ጣት ወደ እኔ ቀሰረና ደግሞ ባለፈው የተፈጠረውን ተመልክታችኋል፣ ምን ተፈጥሮ እንደነበር። እኔ በጓደኞቼ ቂም አልይዝም፣ ስራችን ነው። እኔም በሆን በእነሱ ፋንታ ምናልባት እንደዛ ላደርግ እችል ነበረ። ስራችንን አክብረን ነው የምንሰራው። ማስረጃና መረጃ ጠንከር ያለ ነገር ካገኘን ደግሞ በደንብ አጥብቀን እንከታተላለን። እንደምታውቁት ያንን ያደረጉት ዞሮ ዞሮ እንግዲህ ስወጣም እነሱ ናቸው የተቀበሉኝ። አሁንም ቢሆን ጉዳዩ እንድንከታተል እንግዲህ አብረን ለመስራት እየወሰንን ነው ማለት ነው በጉዳዩ ላይ። ያው ይሄን ያለው ነገር የቀረው ነገር እስኬ ነው ዋናው የጠፋብን ወዳጃችን የኛ ጓደኛ እንግዲህ እስኬ ነው። እሱም መፈለግ ዋነኛው ስራችን ነው የሚሆነው። አሁንም ቢሆን ግን በማስረጃ እያስደገፍን ማለት ነው። ብዙ መረጃዎች አግኝተናል። ከእጃችን ሲሰውር እንደዚህ ሲደረግ እስካሁን ጥርት ያለ መረጃ አልተገኘም። ግን እንደምናገኘው ባለሙሉ እምነቶች ነን። እስኬ አሁንም ቢሆን ይሄን ለመናገር ነው የመጣሁት። አሁንም ይሄ ቪዲዮ አያበቃም። እንግዲህ በእስኬ ዙሪያ አንዳንድ ክትትሎች አደርጋለሁ። እሱ ብቻ አይደለም፣ የቀድሞ ፍቅረኛ የነበረችው የእሷ ታላቅ እህትም እንድትመጣ ወስኛለሁ አድርጌያለሁ እና እሺ ብላ ልትመጣ ነው እዚህ ቤት። በጉዳዩ ላይ እንግዲህ ከእሷም ጋር ልመካከር እፈልጋለሁ። ምክንያቱም ልጅቷ ፍቅረኛ በነበረችበት ሰዓት እህትየዋ ጋር ጥሩ ተግባቦት ነበረኝ እኔም እና በዛ ዙሪያ ልናወራ ነው። ያው እሷም ሀዘን ላይ ነች። በእርግጥ ግን ያው ከፍተኛ ማስረጃ ማሰባሰብ ስላለብን ጭምር እሷም ልትገኝልኝ ፈቃደኛ ሆና ወደዚህ ልትመጣ ነው ማለት ነው። እሷን አገኛታለሁ። እናቴም በጉዳዩ ላይ በጣም ተጨንቃለች። ገና ሰሞኑ ነው ከህመም ያገገመችው። ግን መታ ለእኔ ያንን ጭንቀት ይዟት ወደ እኔ እየመጣች ነው ያለችው። ያው እስኪ ዞሮ ዞሮ ነገሮችን እንዴት እንደዚህ እያደረግን እንዲህ እያደረግን እንከታተላለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች። ኮሜንት ላይ ሀሳብ አስተያየታችሁን ስጡ። እንግዲህ ለእስኬም በጥሩ ሁኔታ በጤና በሰላም እንድንገናኝ ጸልዩልን ቤተሰቦቼ። አብረን እንቆይ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው ቤተሰቦቼ። እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ቤተሰቦች ያው ቀደም ሲል እንደነገርኳችሁ ከእስር ቤት ወጥቼ ወዲያው ጉዳዩን ወደ ማጥራት ነው እንግዲህ ለመመለስ የሞከርኩት ማለት ነው። አሁን እንግዲህ አጠገብ የምትገኘው የቀድሞ ፍቅረኛ የነበረችው አሁን ነፍሷን ይማረው እንግዲህ የሳምራዊት ታላቅ እህት ጋር ነው ያለሁት ማለት ነው። እሷ ያለችበት እንግዲህ ሀዘን ላይ ነው ያላችሁት። ያሳዝናል ይሄ በመሆኑ ተወሰነ ነገር አጫውቼሻለሁ። እንግዲህ ሀሴት አንቺንም ቢሆን ምን ተፈጥሮብኝ እንደነበረ ትላንት ጣቢያ ማደሬ ምናምን ነግሬሻለሁ። በዚህ ሰዓት ላወራሽ ላይገባ ይችል ይሆናል፣ ግን ነገሩ አስቸኳይ ነው። ስራ ሁኔታዬን ታውቂዋለሽ።
የሆነብኝን ነገርም እየነገርኩሽ እያስረዳሁሽ ነውና ሀዘንሽን ተቋቁመሽ ትተሽ ሰው እዛ አስቀምጠሽ ጠያቂዎች እየመጡ እየጠየቁ ነው። አንቺ ግን ከኔ ጋር ልታወሪ ፈቃደኛ ስለሆንሽ አመሰግናለሁ። በመጀመሪያ እንግዲህ ሀሴት እኔ ታውቂኛለሽ፣ ቀደም ሲል እንግዲህ ከሳምራዊት ጋር በነበርንበት ጊዜ ታውቂኛለሽ በደንብ እና አሁን ላይ ደግሞ ማስረጃዎች እኔ ላይ ጣት እየቀሰሩ ነው ያሉት። ማስረጃዎች ባልላቸው አንዳንድ መረጃዎች እኔ ላይ ጣት እየቀሰሩ ያሉበት ሁኔታ ነው ያለው። እኔና የስራ ባልደረቤን የሚያጋጭ ሙሉ ስራ ባልደረቦችን የሚያጋጭ የሚያራርቅ ከዛ ባለፈ እኔን በቀጥተኛ የሚያጠቃ እኔ ታስሬ እንድቀር ከዚህ ህይወት ከዚህ እንትን ብቻ እንደወጣ የተደረገበት ሁኔታ ነው ያለውና እስኪ እኔና ሳምራዊት ስለነበረን ቅርብ አንቺ እንድትናገሪ ይፈልጋለሁ። በመሰረቱ ያው ያላችሁን ቅርርብ በትንሹም አውቃለሁ። ያው ማለት አለመግባባት ይመስለኛል። ብዙ ጊዜ አንተ አልተመቸኝም ምናምን ስትላት ያው ትበሳጫለች፣ አንተም ታውቃለህ። በቃ እኔ በዛ እንደምትበሳጭ ነው የማውቀው። ያው የሁሉ ነገር ይመጣል ብዬም አላሰብኩኝም። የሁሉ ነገር ትደርሳለችም ብዬም አላቅም እኔ እና እኔ ምን እንደምል አላቅም። እንዴት እንደሆነ እንዴት እንደተፈጠረ ነገር ራሱ ምን አስባ እንደዚህ እንዳደረገች አላቅም። እንግዲህ ሀሴት እኔ የማውቀው ነገር ቢኖር በጣም እኔ ማለት ሳከብራት እንጂ እኔ ስንጣላ እንኳን አይተሽና አታውቂም ማለት ተከባብረን የነበርነው በነበርንበት ጥሩ የፍቅር ጊዜ ላይ ግን ደግሞ በዚህ ልክ ጸባይዋም ተቀይሮ የፈለገ እኔና እሷ ብንለያይ ጸባይዋን ማለት በዚህ ልክ እኔን ይቅርታ እኔ ሙቱ ወቃሽ ለመሆን አይደለም ይቅርታ ሀሴት። በዚህ አጋጣሚ ግን አሁን እኔ ላይ ነገሮች እንትን እያሉብኝ ያሉት እየጠማሙብኝ ያሉት ስራዬን በስርዓት መስራት አልቻልኩም፣ መግባት መውጣት አልቻልኩም፣ ቤተሰቤን ማግኘት መጠየቅ አልቻልኩም፣ ማስተዳደር አልቻልኩም፣ ለራሴ መሆን አልቻልኩም። ይሄ የሚሆነው ለምንድን ነው? እና አሁን ደግሞ ብሎ እንግዲህ በሳምራዊት መጣብኝ ይሄ ጉዳይ። ሳምራዊት እኔን ተናግሬ ማሳመን በማልችልበት መልኩ መረጃ ሰጠች። እኔ ባልዋልኩበት ባላደረኩት ነገር ማለት ነው። እስክንድር የተባለውን ጓደኛችንን እኔ እንዳጠፋሁት የሚናገር መረጃ ተናገረች። ይሄ የስራ ባልደረቦችንም ማሳመናቸው የህግ አካላቶችንም መረጃውን በዚህ ጉዳይ ላይ እንግዲህ ሊያሰባስቡብኝ ፈልገው 24 ሰዓት አድሬ ነው ጣቢያ የወጣሁትና ምንም እኔና እሷ ብንለያይም እንግዲህ የሀዘን ያው ያሳለፋችሁት ጊዜ አለ። ምንም ልትለያዩ መጠየቅ አለብኝ። ያሳለፋችሁት ጊዜ አለ። የእሷ ደግሞ አሟሟት ታውቃለህ፣ በጣም የሚያሳዝን ነው። ገና በልጅነቷ ምንም ነገር ሳታይ ነው እህቴ ራሷን የጠፋችውና እኔ ምን እንደምን አላውቅም። ምን ውስጥ እንደገባች ራሱ አላውቅም። እንደውም ካንተ ጋር ባለው ነገር ነበር እኔ የምቆጣት። ለምንድን ነው እንደዚህ የምትሆኙ? ለምንድን ነው በቃ ስራ ከሆነ ለምን አትረጁም ምናምን ምላትና ሌላ ነገር እንደዚህ ይፈጠራል ብዬ እኔ ምንም አልገባኝም፣ አላውቅም። የመጨረሻውን ጊዜያቶችም ያው ቤተሰቦች እንዳልኳችሁ ስንለይ በጣም በሰላም የተለያየ ነው። ኩርፊያ እንኳን ያልነበረው መለያየት ነበረ። በመግባባት ላይ የተመሰረተ ነበር መለያየታችን የነበረውና እኔ ራሱ አንተ እስር ቤት መግባትን እኮ አላውቅም። ያው እኔ መጥቼ ስነግርሽ እንጂ በዚህ በትኩስ እንዴት ትገባለህ? አላውቅም። ገብቶሃል? በቃ እኛ አስክሬኗን ማነው እንደዛ ታንቃ ስናያት በዛ ሰዓት ነው እሷን ፎረንሲክ መጥቶ ምርመራ ሊወስዳት ሬሳውን እኔንም ወደ ጣቢያ ሊወስደኝ ተደርጎ ነው እንግዲህ ትላንት ምሽቱን ውሎ የመሸብኝ ማለት ነው። አዳሩን ግን ወጣሁ ማለት ነው። እንግዲህ እናንተም ከቀብር ተመልሳችኋል። እንግዲህ አረፋፍዷል ሰዓቱ ምናምን አላቅም ምን ማለት እንዳለብኝ እኔና ለምን ይሄን ነገር ማድረግ እንዳስፈለገ ማን መክሯት እንደሆነ እኔ ላይ እንደዛ ብላ ያለችው አላቅም። አይ ራስሽን አጥፊ ብሎ መቼም ሰው አይመክራትም። እኔ ምን ውስጥ እንዳለች ማን እንዳስፈራራት እሷን ራሱ አላቅም። የሆነ ነገር ስላለ ነው እንደዚህ ራሷን ማጥፋት የወሰነችው እና እኔ ያ ነገር ራሱ ቢጣራልኝ እስኪ። ለማንኛውም አሁን ገና ማግስት ነው። ምንም ወደ መውጣት መግባትም አልተቻለም እና
እኔና እሷ እንደው ከተለያየን በኋላ ስለኔ የምትልሽ ነገሮች ነበሩ? ምናልባት እንደው ሳትደብቂ የምትነግሪኝ ነገር የለም። በቃ ስደውልለት አይመጣም፣ ስራ ላይ ነኝ፣ ለኔ ጊዜ የለውም ምናምን ስትል ነው። አይ ማለት ከተለያየን በኋላ ስለኔ አንስታ ታውቃለች? ምንም ብለኝ አታውቅም። ኧረ ደግሞ ምንድን ነው ምናምን እንደውም ለማስማማት ሁሉ እየሞከርኩ ነበረ። ለምንድን ነው እንትን የማትሉት የማትግባቡት ምናምን እላት ነበርና እሱ ስራው ነው የሚበልጥበት ምናምን ትለኛለች እንጂ ሌላ መጥፎ ነገር እኔ ምንም አውርታኝ አታውቅም። እንዴት እንደሆነ አሁን እኔ ከምኔው እንደዚህ ደርሶ ማለት በዚህ ልክ እኔን ብቻ አሁን ላንቺም እንዲህ ነው እያንዳንዱ ነገር እየዘገዘኩ መናገር አልፈልግም። ሁላችንም ሰላማችን ተረብሿል፣ ውስጣችን ተረብሿልና እሷ ደግሞ እኮ ይለያል እናት እኔ እንደውም ብቻዋን ስትኖር እኮ አንዳንድ ቀን እፈራለሁ። ብቻዋን ስትሆን እየመጣሁ አንዳንድ ቀን አብረን እናድር ነበረ፣ እየመጣሁ አያት ነበረና አሁን በቀደም አይተሃል እንኳን መጣል አይቻልም ምናምን ሲሉ ነው እንደገና ዘመድ ቤት ፈልገን የመጣ ነው። ትናንትና አይቻልም ሲባል እንደገና ወደ ሌላ ዘመድ የተንከራተተች እኮ ለዛ ይገባል። ሄዳለች፣ አንመልሳትም። ያው ሬሷ በእርግጥ ምርመራ ሲደረግበት ቆይቷል ለሰዓታት። እንግዲህ አሻራው ከኔ ጋር አልተገናኘም። ያው በመንገድ ላይ እየመጣሁ ነው ያወቅኩት፣ ይሄን የሰማሁት ደረሰኝ መረጃውና የኔ እጅ እንዳለበት በሱም ዙሪያ እንትን ታውቀው ነበረ ማለት ተጠርጥሬ ነበረ በመግደሉም ዙሪያ ማለት ነው። እሱ ነው እንዲያደረጋት የሚልና ግን አሻራው እንግዲህ ፎረንሲክ ላይ ሲታይ ከኔ የጣት አሻራ ጋር አይመሳሰልም። ይሄን በመንገድ እየመጣሁ ነው የሰማሁት ቤተሰቦች በዚህ አጋጣሚ። ስለዚህ ሰው ልኮ ሊሆን ይችላል የሚልም ሌላ ጥርጣሬ ደግሞ እየመጣብኝ ነው። አሁንም ቢሆን ሰው ልኮ በሌላ ሰው ያስገድላት የሚልም ሌላ ጥርጣሬዎች እንግዲህ ስላሉ በሱም ሌላ ምርመራ ሊካሄድብኝ ነው የሚፈለገው። ግን አሁን በውጭ ሆኜ ምርመራው እንዲደረግብኝ ነው እየተደረገ ያለው። እኔ ግን እንደው አንቺ እንኳን በምታውቂው እኔ እንጃ እኔ ሳምሬትን እንኳን እንደዛ ላደርግ እኔ ታደርገዋለህ ብዬ አላስብም። እኔ አሁን እዚህ ጋር ምንም ልብልቅ ያለ ስሜት ነው እየተሰማኝ ያለው። ገባኝ። አሁን አንተ ታደርገዋለህ የሚል ነገር የለኝም። ሌላ ማን እንግዲህ ታውቃለህ፣ ምንም ሰው ጋር አትጣላም፣ ታውቃት ናት። እና እኔ ማን እንደሆነ አላውቅም። ወይ በራሷ ተነሳስታ ይሆን የሚያስፈራት ነገር ይኖር፣ የሰራችው ነገር እሱ ጋር ለመሸሽ ፈልጋ ይሁን ብቻ አላውቅም። እሱ እንግዲህ ከእንትን በኋላ የምናውቀው ነው የሚሆነው። የሚገርምሽ ነገር ያው ይቅርታ ገባሁብሽ ጣልቃ። እሷ ቤት ሄደን ነበረ፣ ሄደው ነበረ ጓደኞቼ ምናምን ባልደረቦቼ እና መረጃ ልትሰጣቸው እነሱን ጠራቻቸው። በጠርታቸው ከሄዱ በኋላ ድብቅ ካሜራ አስቀምጠውባት ነበር ቤት ውስጥ ማለት ነው። እንደው ሌላ ነገር ቢገኝ እንኳን ብለው አስበውና እኔ ይዘንሽ እንሂድ ሲሏት እህቴ ትመጣለች ከእሷ ጋር ነው ማድረግ የትም አልሄድም ሂዱልኝ ብላቸው ነበረ በሰዓቱ። ከዛ ቢለምኗት እምቢ እንዳለቻቸው ከዛ ለማንኛውም ድብቅ ካሜራ ሴፍን እንድትሆን እሷ ለሴፍቲዋም ሲባል ድብቅ ካሜራ አስቀምጠው ወጡ። ሞታ ስትገኝ ቤት ውስጥ ነው እንግዲህ ድብቅ ካሜራ የተቀመጠው። ሞታ ስትገኝ ተሰቅላ አንገቷ ተሰቅሎ ሲገኝ እዛ ላይ የሚያሳይ ማስረጃ ግን ድብቅ ካሜራው አልያዘም ብቻ አይደለም ድብቅ ካሜራው በቤቱ አልነበረም። እንዴት እና በምን አይነት መልኩ ያ ነገር እንደተፈጠረ አናውቅም። እና ለዛ ራሱ የተጠረጠርኩት አንተ ነህ ልታውቅ የምትችለው ይሄን ጉዳይ። ድብቅ ካሜራውን አንተ ነህ አጥፍተህ ከቦታው ነቅለህ እንዴት ነው አድራጊው ራሱ እንዴት አድርጎ እሱ ነው የምልሽ። አድራጊው እኔ እንደሆንኩ ነው እስካሁን እየተጠረጠርኩ ያለሁት። ልታውቅ የምትችለው አንተ ነህ። ካሜራው ግን ባዳ ያቅም ነው አልተገኘም። ካሜራውም የለም እንትኑም ተቋርጧል። ከእይታም ውጭ ሆኖ ተቋርጧል። ከዛ ግን እሷ ታንቃ ተገኘች ነው። ይሄ ራሱ ነገሩን ውስብስብ ያደረገው ሁኔታ ነው የፈጠረው። በዚህ አጋጣሚ የህግ አካላቶችም እኔን ሲያናግሩኝ ነበረ በጉዳዩ ላይ አንተ ተጠርጣሪ ስለሆንክ ጉዳዩ ላይ ምንም አይነት ጣልቃ ገብነት እንዳታደርግ የሚል ነገር ምክር ለግሰውኛል። እውነት ነው፣ ግን ደግሞ እኔ ልብ አያርፍም። ከወጡ አይቀር አሁንም ቢሆን መረጃዎችን በማሰባሰብ አንደኛ ለህግ አካላቶችም ይሄ ቢያንስ ያለኝነት እንዲያውቁት ከዚህ ቦታ እንደዚህ አይነት መረጃ አግኝቻለሁ እያልኩኝ ለማሰባሰብ ነው እየሞከርኩ ያለሁት። በጣም በጥልቀት ባልገባበትም ነገሩ ላይ
በጥልቀት ገብተው እንዲከታተሉት ለጓደኞቼ ወይም ለሌላ ህግ አካላቶች አስተላልፈው ይሰጣሉ። ግን ዞሮ ዞሮ ቢያንስ በቅርብ ያሉትን አንቺ ያለሽ በእኔና በሷ መሀል በተለይ በሷ ዙሪያ አንቺ ያለሽ በዚህ ጥልቅ በሆነ ሀዘን ስሜት ውስጥ ሆነሽ እንግዲህ ፈቅደሽልኝ ከነበረ እኔና አንቺ መግባባትም በጣም ነው የምወድሽ በዚህ አጋጣሚ ሀሴትና ጥሩ እህት ነሽ ለሷም ለኔ እህቴ ነበርሽ። አሁን ስሜቴ ነበር ገብቷል። እንደዚህ ከመጀመሪያውም ቢሆን እኔ በጣም ደስተኛ ነበርኩኝ። አንደኛ ቢያንስ እሷም ትረጋጋለች ምናምን የሚለው ነገር ስላለ በምን ሁኔታ ግን እንዳላችሁ አላውቅም። ለማንኛውም አሁን እሷ በቃ የእሷን አንተም ማለት ነው እንትኗን መፈለግ አለብህ። እንደዚህ ሳይታሰብ ማንም ይግደላት ማንም ገዳዋን ማወቅ እንፈልጋለን እኛ ራሱ ማለት ነው። አሁን ወደዚህ ማልበ አንተ ያው ብዙ ነገር ስለምታውቀው በጎን ብትከታተልልን ደስ ይለናል። ምክንያቱም አንተም ከተጠያቂነት ትድናለህ፣ የሷም ደግሞ ገዳዋን መታወቅ አለበት። በራሷን ከሆነ ያው እንግዲህ ምንም ማድረግ አይቻልም። ያው እንዳፈነችው አሁን የደረሰ መረጃ ራሷንም ገላ ሊሆን ይችላል የሚል ማን ራሷን አጥፍታ ሊሆን ይችላል የሚል ሌላኛው ሁለተኛው ጥርጣሬያችን ነበር። የሚያስጠፋት ነገር ምን አለ እኮ ነው ምንም እኮ የለም። አሁን እኮ አይደለም እሱ ሳይሆን ቀረ ራሷን በራሷ እንዳላጠፋች የሚያሳይ የኔ ግን የጣት አሻራ እንዳልሆነ የሚያሳይ ነገር ነው። አሁን በመገንዴ ሲመጣ የደረሰኝ መረጃ። ስለዚህ እኔ ስላለመሆኔ እርግጥ ነው እኔ ራሴ ሄጂን አንቄ ወይም ያንን ነገር ድርጊት እንዳልፈጸምኩ የሚያሳይ ያ ማለት እሷም ራሷን አንቃ እንዳልገደለች ታንቃ እንዳልሞተች ግን ሰው እንደዛ እንዳደረጋት የሚያሳይ ነው። ካሜራውም የጠፋበት መንገድ ምናምን ነገሩ ስብስብ ቢሆን ማን ነው ይሄን ያደረገው የሚለውን መከታተሉ አይከፋም። ስለዚህ ሰው ነው የገደላት ማለት ነው። ሰው ነው እንድትታነቅ ያደረገው ያን ወንጀል የፈጸመው ሰው ነው በቃ። እኔ ከመግባቴ በፊትም ሮቤል ነው ላከኝ ብሎ አንድ ሌላ አጥቂ ሲቀጠቅጣት ሲደበድባት ምናምን ታይቶ ነበር። ይሄን እኔ ያልነበርኩም የስራ ባልደረቦቼ ነው ሄደው እንግዲህ ያዩት ያረጋገጡት። ሰውየውን ወደ ጣቢያ ልከውታል። እሱን እኮ ፊቷ እንትን ብሎ አየሁኝና ምን ሆነሽ ነው ምናምን ስላይ ሰዎች ተጣልተው ገላጋይነት ገብቼ አንደኛው እንደዚህ ያደረገኝ ስትል እኔ እንደውም አልመሰለኝም። ገብቷል። ብዙ ነገርን ትደብቀኛለች፣ ብዙ ነገርን ማውራት አትፈልግምና ያን ነገር እኔ ማይቸው ነበር። ፊቷ በላልዞ ነበርና ምንድነው እንደዚህ ሆንሹ ምናምን ስላት ገላጋይነት ገብቼ ነው ምናምን አለችኝ። በቃ ነገሮች እንደዚህ ተቀጥቅጧታል። አንዱ ማለት በጣም ደብድቧት ምናምን ግን ጭራሽ ሮቤል ነው ላኪኝ ብሎ እኔ ብቻ ተይሁ እስኪ አሁን ነገሩን ገና በትኩሱ ነው። አሁን እኔም ገና ከእስር ቤት ከመውጣቴ ነው ቶሎ ሮጬ ቤቴ ገብቼ ሻወርም ቲሸርትም ቀየርኩና ነው እንግዲህ ወደዚህ የመጣሁት ወደ አንቺ ቶሎ ካሜራ ያበራሁት ነገሩን ራሴን ማንጻት ስለምፈልግ ስለሌለውበት። ግን ያ ማለት በጥልቀት እከታተላለሁ ማለት አይደለም። የክትትል ቡድኖች ተሰማርተዋል። እኔ ደግሞ በስሱ ቢያንስ በቅርቤ ሰዎች አንቺ ጋር መጥቼ በስልክም ከሆነ በስልክ እያረኩኝ የተወሰነች መረጃ አሰባስቤ ይሄ እንዲህ ነው ብዬ ለማቅረብ ያህል እንዲረዳኝ ነው ለእነሱም ያግዛቸዋል ለህግ አካላቶች ብዬ ስለማስብ ነው እንጂ ጉዳዩ ላይ እኔ በጥልቀት ገብቼ እንትን የምለው ነገር አይደለም። ግን እውነቱ ይወጣል። እኔ እንዳልሆንኩ እርግጠኛ ሆኜ ነው ምነግርሽ። አይደለሁም ግን ደግሞ ማን እንደሆነ እውነታው የሚታወቅ ነው የሚሆነው። ይሄን እርግጠኛ ነኝ። እንግዲህ አሁንም ቢሆን ነፍሷን በገነት ያኖርልን። ያው በነበርንበት አብረን በነበርንበት ጊዜ ጥሩ ጊዜ ያሳልፈናል። ምንም እንግዲህ ብዙ ሳንገናኝ ቀርተን ብንለያይም በስራ አጋጣሚ እንዳልሽው ለዛ ደግሞ አሁን ማንም ሳይረዳት እኮ ነው። ማንም አልተረዳትም ችግሯ ምን እንደሆነ። እኔ እንኳን ቀርቤ እንኳን አልጠየቅኳትም እኮ እንደዚህ ይመጣል ብዬ ስላላሰብኩኝ ታረጋለሽ ብዬ ማስቤ አላውቅም። በዛ ደግሞ ተስፋም ነበረኝ ካንተ ጋር የሆነ ነገር ይኖራችኋል በሚል እኔ እንደዚህ አይነት ደረጃም ትደርሳላችሁ ብዬም አልጠበቅኩም። ይቅርታ እንግዲህ አሴት ያው ከዚህ በላይ ቆይታ ማድረግ ያለብኝ አልመሰለኝም። ዞሮ ያው እንግዲህ ከአሴት ጋር ለአሁኑ በዚህ ላብቃና እኛም ያው የመጣነው እዚሁ ስለሆነ እንግዲህ አሴትን ሳምሬትን መቅበር አልቻልኩኝም፣ አልደረስኩኝም ለቀብሩ። ዞሮ አሁንም ቢሆን እዚሁ ትንሽ ቆይታ እናደርግና አዲስ ነገር ካለ ይዘን እንመጣለን። እንግዲህ አሴት እግዚአብሔር ያጽናችሁ፣ ሀዘኑ ለሁላችንም ነውና አይዞሽ ነው። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ?
በሶስት አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች ወደ ቤት ገብተናል። ያው አዲስ ነገር ብዙ ልናገኝ አልቻለም። ከእህትየዋ ጋር ግን ቆይታ አድርጌ ነበረ ከሀሴት ጋር። ከእሷም ጋር በጣም ጥሩ የሚባል ጤናማ የሚባል መቀራረብ ነው ያለን እና በጣም እንደ እህቴ ነው የምወዳት። እኔና እሷ አብረን በነበርንበት ጊዜ ሀሴት እንግዲህ በጣም የምታግዘን እህቷ ነበረች በጉዳዩ ላይ በነበረን መሀላችን በነበረው ፍቅር ማለት ነው። አሁን ደግሞ ሀዘን ላይ ተቀምጣለች። ያም ሆኖባት ኖሮባት ራሱ እንግዲህ ከኔ ጋር ቆይታ ለማድረግ ሰው አስቀምጣ እንግዲህ ጠያቂዎች እዛ እየመጡ እሷ ከኔ ጋር ሆነ የተወሰነ ቆይታ አድርጋ ነበረ። እኛም ካሜራውን ካጠፋን በኋላ እዛው ትንሽ አረፋፍደን ነው ወደ ቤት የመጣሁት ማለት ነው። እናቴም በጉዳዩ ላይ ተጨንቃ ስትፈልገኝ ያው ቤት መታ ነበርና አታኝ ተመልሰ ሄዳ አሁን እየመጣች ነውና ያው ከእናቴም ጋር እንዲሁ በነበርኩበት የስራ ጫና ሳንገናኝ ሳምንታቶች አልፈዋል። አሁን ደግሞ ጭራሽ እስር ቤት መግባቴን ስትሰማ በጣም ደብሯት ነበረ እና ዞሮ እስኪ እናቴንም በጉዳዩ ላይ ያው ጣልቃ ያለውን ነገር ስለምታውቅ እንድታወራኝ እሞክራለሁ ማለት ነው። እስኪ ነው አሁን እኮ መጥቼ ነበር። እንዴት ማይ ደህና ነሽ ወይ? ደህና ነሽ? ደህና ነህ? እንዴት ነህ አባቴ? እግዚአብሔር ይመስገን ደህና ነኝ። እኔ አባት ደህና ነህ? እኔ እኮ ጨንቆኝ በጣም ጨንቆኝ ነበር። በጣም በቃ ማደርገው ነገር ሁሉ ጠፍቶኝ ግራ ግብት አለኝ። በወጣ ብገባ በጣም ጨነቀኝ እኮ። እንዴት ነህ አሁን? ደህና ነህ? ወይኔ ኧረ እኔ አላቅም። እኔ በጣም ጨንቆኛል። ምንድነው? እኔ ምንም ግራ እየገባኝ ነው ያለው። ምንድነው ችግሩ? ምንድነው ያልገባኝ ነገር አለ? ልጅ እስኪ ያስረዳኝ። ምንድነው ችግሩ? ያው በቃ በሳምሬት ጉዳይ ነው። አሁን ሳምሬት ማለት አሁን አንቺ ስትመጪ እኔ ወደዛ ሄጄ ነበረ። ሳምሬት ታንቃ ተገኝታ ነው ሞታና ያው በሷ ዙሪያ ነው ታንቃ ሞታ። ያው እኮ እኔ እኮ አሁን እኮ ሰዎቹ ሲያወሩ ምን ማለት ምንድነው? እንዴት? ለምን? ግራ የገባኝ ነገር ያው ዴቭ ነግሮሻል ብዬ አስባለሁ። ያው በስልክ አዎ አንዳንድ ነገር ነግሮኛል፣ ግን ያላመንኩባቸው ነገሮች አሉ። ምንድነው ይሄን ያክል የከፋ? አንተንስ በምን ጠርጥሮ? እንዴት? አንተ እንደዚህ አይነት ክፉ ልጅ አይደለክም። እንደዚህ አይነት ነገር የምታደርግ ሰው አይደለክም። ምንድነው ግን? ቆይ አይደለም አንተንስ እንደዚህ አሳልፎ እስከ መስጠት ደረጃ የደረሱበት ምንድነው ችግሩ? ያው እነሱማ ስራቸው ስለሆነ ነውማ። ግን ያው ምን አለ መሰለሽ ያው እስኪ በመጥፋቱ ዙሪያ አንዳንድ ማስረጃዎች እኔ ላይ እንግዲህ ማለት መረጃ ነክ ነገሮች ጠቁመዋልና የእሱ ሸሚዝ እዚህ ስለነበረ የመጨረሻ ቀን ያደረገው ሸሚዝ እሱ ጋር ነው ያለው። እስክንድር በመታገቱ እንግዲህ አንተ እጅ አለበት የሚል ነው መጀመሪያው ጥርጣሬ። ያን ደግሞ የፈጠረችው ያው ሳምሬት ነች ይሄን መረጃ የሰጠችው። ግን እኔ እሷ ቆይ አይደለም ጥሩ ልጅ አልነበረችም እንዴ? ምንድነው እሷስ አሁን እዛ ደረጃ ደርሶ እሷስ እንደዚህ ልትሆን የቻለችው ምንድነው? ምን አድርጋ ነው? ምንድነው ችግሩ? እኔ በእውነት እናቴ ምንም ሊገባኝ አልቻለም። እስካሁን ድረስ እውነታውን ለማወቅ እየሞከርን ያለ ነው። ዞሮ ታንቃን የተገኘችው እኔ ተጠርጥሬ ነበረ በጉዳዩ ላይ አንተ ነህ ያደረካት የሚል ግን የጣት አሻራው የኔ አለመሆኔን ያመለክት ስለነበር ቅድም ወደ ከሳት አካባቢ ነገሩኝ። እኔ ጠዋት ተለቀኩኝ። ወደ ከሳት አካባቢ ደግሞ አሻራው ያንተን ጣት አያመለክትም የሚል ማድረጃዎች ያው ሰጡኝ ማለት ነው። ተመስገን የኔ መድኃኒዓለም ተመስገን። እንኳን አንተ እንደማታደርግ እኔ እኮ አውቃለሁ። እኔ አውቃለሁ። ነገር ግን
አሁን ያው እንደዚህ አይነት ነገር ሲፈጠር በጣም ከባድ ነው። እኔ ማለት እኔ ልጄ ይሄን ነገር አያደርግም፣ ልጄ እንደዚህ አይነት ነገር አይፈጽምም፣ ልጄ እንዴት እንደዚህ አይነት ነገር እንዴትስ ሊጠረጠር ቻለ ብዬ በጣም እንትን ደንግጬ ነበረ። በቃ እኔ እንደውም በጣም ብድ ብዬ የማደርገው ሁላ ነገር ጠፋኝ። ምንድነው እሺ እውነታን ለማግኘትስ ምን ማድረግ አለብኝ ብዬ እኮ ግራ ገብቶኝ ነበር። ትንሽ ያው በቃ አሁን ዞሮ ዞሮ ራሱ በቃ ከቤት ያው ከእስር ቤት ከወጣሁ በኋላ ሰሞኑን የነበረ የስራ ጫናዎች አሉ ምናምን ይሄ አድክሞኛል። አይምሮዬ ሁላ ትንሽ እኔን ልጄ እኔ በደንብ እያለ ማሰብ እያቃተኝ ነው። ጥሩ ነው። እንዴት ነው በጣም በድካም የሚመጣ ስሜት እየተሰማኝ ነው እና ብዙ ነገሮች በጣም ፈተና እየሆኑብኝ ባለውበት ሁኔታ ወይ አሁን ራሱ ካሜራ በሮት አንቺ እመጣለሁ ስላልሽኝ እስኪ ቢያንስ መጣሁኝ እኮ መጣሁኝና ቤትም መቀመጥ አልቻልኩኝም። ጨነቀኝ ማለት አንተን አግኝቼ እስከምሰማ ድረስ አንተን አግኝቼ እስከማዳመጥ ድረስ ግራ ገብቶኛል። ምክንያቱም ሁሉም ነገር ውስብስብ ያለ ነገር ነው። እዛ ጋር ስሄድ ሌላ ነው የሚወራው፣ እዚህ ጋር ስመጣ ሌላ ነው የምሰማው። ስለዚህ ልጄን እንደው አግኝቼ የኔ መድኃኒዓለም ኧረ ልጄን አግኝቼ ልስማ እውነታን፣ በቃ እውነታን ነው የፈለግኩት። ስለዚህ እንኳን ያንተ አሻራ አልተገኘም ልጄ። ስለዚህ እኔን አሁንም ቢሆን አንተ በርታ፣ ጠንከር በል በርታ። አሁንም ደግሞ ውስብስብ አድርገው እንዳይከቱብኝ ልጄ። እኔ ካላንተ አይሆንልኝም፣ እኔ ካላንተ አይሆንልኝም። እኔ አልችልም። እኔ አንተን ማጣት አልፈልግም። እባክን ልጄ። ስለዚህ በርታ። ወንጀሎቹንም እስከሚወጡ ያው ተገኝቷል እየተባለ ነው ግን ይሄ ውስብስብ ያሉ ነገሮቹ እስከሚስተካከሉ ድረስ ልጅ አንተ ጠንከረ ስራ። መድኃኒዓለም ካንተ ጋር ይሁን። አንተ ብቻ ጠንከር በልልኝ። እኔ አላቅም። እኔ እኮ ከዚህ በፊትም እንደዚህ አይነት ነገር ለምን አሁን እስክንድርም ቢሆን ደውዬ እንትን ብያችሁ ነበር። ሰላም ነበረ። ተገናኝታችሁ ታዲያ አውርታችሁ አልነበረም እንዴ? ኧረ እናሱማ ምን በየቀኑ ነው የምንገናኘው። ፋሲካለት ካንቺ ጋር በስልክ አውርታችሁ ታዲያ ማለት አሁን በእስኪ ዙሪያ ራሱ መጠርጠር መቻሉ ትንሽ ያሳዝኖኛል። ግን ዞሮ ዞሮ ስራ ነው እዚህ ጋር እነሱ ያዙት። እኔም ላይ ደግሞ በእስክንድር ስም ነው ነገሮች የተጠመጠሙብኝ። ግን እስኪም በሰላም እንደማግኘው ተስፋ አደርጋለሁ። አሁንም የስራ አጋሮች ምንም አሁን ፍንጩን ምንም የሰማከው ነገር የለም? ምንም በቃ ወጣን ወረድን ሁላችንም ነዴድ እና አቤል ሁሉም ከጀርባ ያለ ነው እና ወንዴ ማለት በጋራ እየፈለግነው ነው ያለ ነው። ታዲያ ምን ዋጠው ይባላል? ምን በለው ይባላል? እኔ አላውቅም። አሁን ወይ እንደዚች እንደ ልጅቷ ገለውብን ይሁን እንደሱ ማሰብ አንፈልግም። ዞሮ በሰላም አገኘሁ እንደው በሰላም ኧረ በተገኘና ልጅ አንተን በነፃ በወጣህልኝ ራሱን መጥቶ እኮ ሊናገር እኮ ይችላል በህይወቱ ተገኝቶ። ስለዚህ አሁን እንዴት ነው የምናደርገው? ወዴትስ ነው ልጁንስ የምንፈልገው? ያው የህግ አካላቶችም እየረዱን ነው እያገዙን ያሉት በፍለጋው ዙሪያ። ግን የት እንዴት እንደሆነ እስካሁን በጣም የሰበሰብናቸው መረጃዎች ማስረጃዎች በቃ ግራ እያጋቡን እየተሳሰቡ ነው። እኔ አላቅም። እኔ ጨንቆኛል። እኔ አሁንስ እንደው እየፈራሁ ያለሁት አንተንም ማጣ እየመሰለኝ ነው። እኔ አንተንም ማጣ እየመሰለኝ ስለሆነ እኔ ጨንቆኛል። እኔ አላቅም። እኔ እንዴት እንደማድረግ እንዳለብኝ እኔ አላቅም። እንዴት እንደማደርግ እኛን እየተሞከረ ያለው እርስ በርስ ማጣላት ምናምን ጠላቶቻችን ከቀን ቀን እየጨመሩ እኔ እየፈራሁኝ ነው። አሁንስ የዚችንም ልጅ ስሰማ በጣም ጨንቆኛል። እንድታለቅሽ አይደለም እኔ ካሜራ ያበራሁት። አንደኛ ናፍቀሽኛል፣ ሁለተኛ ደግሞ አሁን ወደ ስራ መውጣበት ወደ ስራ መውጣበት አይደለም። እረፍት ማድረግ እፈልጋለሁ። ትንሽ አንድ ሁለትም ቀንም ቢሆን እረፍት ማድረግ እፈልጋለሁ። በዚህ መሀል እንግዲህ ቢያንስ ሰዓት አጣበን እኔና አንቺ እንገናኝ ብዬ ነው። ሳምንታት ስላልተገናኘን ቤተሰቦችም እንግዲህ የእናቱ ልጅ ሮቤል የእናቱ ልጅ እየተባልኩ ነው የምሞገሰው። በአንቺ ስም ነው የምጠራው። አውቃለሁ። እኔ በአንተ እኮ አልጠራጠርም፣ እኮራብሃለሁ። ግን የምሰማቸው ነገሮች እየጨነቁኝ ነው። ልጅ እየጨነቁኝ ነው። አንተንም ማጣት አልፈልግም እንዳላጣክ። በአንተ እኮራብሃለሁ ልጄ። እባክህን አሁንም ቢሆን ጠንከር በልልኝ። ምንም መስማት አልፈልግም፣ ማየትም አልፈልግም፣ መስማትም አልፈልግም። አንተን ማጣት አልፈልግም። የዚችን ልጅ ስሰማ እውነት ከልብ ያዘኛለሁ። ጨንቆኛል። ደግሞ እንደዚህ አሁን እስር ቤት ውስጥ እንደዚህ ሆና መገኘቷ ማን ነው? ምንድን ነው ግራ የገባኝ? ምንድን ነው? እንዴትስ ነው የምናደርገው? ምንድን ነው እንደዚህ አይነት ወንጀልስ? እንደዚህ አይነት ጭካኔ የበዛበት ሰውስ ማን ነው?
እንዴትስ በሰው ሰውን የሚያክል ነገር ላይ እንደዚህ አይነት ነገር መፈጸማቸው ራሱ ሩዬኔ አንተን ማጣት አልፈልግም። በቃ ማይተይ በእናትሽ እንደሱ እንድትያር ምን የጠራሁሽ። በቃ ተነፋፍቀናል፣ እንጫወት በጉዳዩን በሱ ላስረዳሽ እንጂ አሁን ማውራትም አልፈልግም ስለዚህ ጉዳይ። ቤተሰቦችን እንግዲህ ስለሚያውቁሽ አንቺም ስለምትወጃቸው ጭምር ሁሉም ይወዱኛል እዚህ ያሉትና ያው እንድንገናኝ ቤትም ስላለው በቃ ቤት መተሽ እንድንጫወት የዛን ያህል ነው። ህልዬም እንግዲህ ከጩጫው ጋር ነው ያለችው፣ ከአቤሴሎም ጋር ነው ያለችው። እሷም እንግዲህ ትመጣለች፣ ጨንቋታል በጉዳዩ ላይ። ረሜ በአንተ ያልተጨነቀ ማን አለ? ልጄ ሰው ሁሉ እኮ በቃ በየቀኑ ነው የሚመጣው። እኔ ራሱ ተጨናነኩኝ እኮ። ልጄ ይመጣል፣ እስኪ ሲመጣ ደግሞ ከእሱ እንስማ እያልን ያለ ነው። ሁሉም ሰው ተጨንቆ ነው ያለው። ልጅሽ እንደዚህ አይነት ነገር አያደርግም፣ ይወጣልሻል እንዳሉ ይኸው አሁን ስትመጣ ስሰማ ሩጬ መጣሁን። ስመጣ እንደውም ቤት ሳጣ ጊዜ ደንግጬ እንደገና እስኪ ልውጣና እስኪ ወደዛ ዞር እያልኩኝ ልጠብቅ ብዬ እኮ ነው አሁን የወጣሁትና እኔ አንተን ማጣት አልፈልግም። ልጄ አንተ ምንም እንደማታደርግ አውቃለሁኝ። ማንም ይመሰክርላል እኮ እውነታ እኮ ይወጣል አይቀርም። እነሱ እዛው ቢያግበሰብሱም ምንም ቢሸፋፍኑ ምንም ቢያደርጉ እውነታ ይወጣል። ልጄ አንተ ብቻ ጠንከር በልልኝ። እውነት አይቀርም፣ ተደፍኖ አይቀርም፣ ይወጣል። ግን እስከዛ ድረስስ ይህን ጭካኔ ያደረገው ሰው እውነት የእጁን ያገኝ። እነሱ እንዴት በእኛ ላይ በአንተ ላይስ እንዴት አድርጎ እንዴትስ አንተንስ አሳልፎ ለመስጠት እንደዚህ ውስብስብ ያለ ነገር ሰብስቦ እንዳዘጋጁት እሱ ይፍረዳ፣ እሱ ይፍረዳ ልጄ፣ እሱ ይፍረዳ። የእውነት እያደረ ይጠራል እናቴ። ስለዚህ ምንም እሱ ይፍረዳ። እንኳን በዚህ በስንት በገዛኸኝ በገዛ ወላጅ አባት አይደል እንዴ ስትሰቃይ የኖርኩት አንቺም እኔም ሁላችንም ስንት መከራ ዱብዳ ሲደርስብን ይቆያል። በዚህ ስንለው በዛ በዚህ ስንለው እንደውም ጭራሽ የኔ ጦስ እየተረፈ አንቺን አንዴ ሲያሳግትብኝ አንዴ ምን ሲያስደበድብኝ ቆይቷል። ኧረ እኔ ልሳቃኝ። እኔ እንደምንም ልጅ አለው ልጄ አንተ ላይ እንዲደርስብኝ አልፈልግም። እኔ አንተ ላይ ምንም ነገር ሀቁ ልጄ ሰውን አክብረ የምትኖር ፈራ እግዚአብሔር ያለብህ ልጅ እንደዚህ አይነት በደል ሲደርስብህ እንዴት አድርጌ ልቻለው? እንዴት አድርጌ እያየሁኝ ለሳት ሰማ ግድክን እየተሰማኝ ነው ልጄ። የወለደ አንጀት መቼ ይችላል? አንዱ ስናሳልፈው አንዱ መከራ ይመጣል። አንዱን ስናስወግደው አንዱን እንዴ ምን አደረግን? ይሄን ያክል ምን አጠፋን? ይሄን ያክል ምንድን ነው ብዙ ምንድን ነው ችግራችን? እኔ እኮ ብናውቀው እኮ መልካም ነገር ባደረግ ነው፣ መልካም ነገር በዘራ ነው ልጄ። እስኪ እውነቱ ይወጣ። ሰራዊ ነው ደግሞ ፈጣሪ እንግዲህ ከእሳት ውስጥ ያወጣናል። ሁሌም እንዳሸነፍን እውነት ነው፣ ፈጣሪም አለ። እንግዲህ አሁን ደግሞ የተፈጠረብን በመሀላችን በስራ ዙሪያችን ላይ ክፍተት ፈጥሮብናል ይሄ ነገር። ከዚህ በፊት አንዳንድ ነገሮች አንዳንድ ጉዳዮች እንግዲህ ሲያቃሩን አልፈው ግን ደግሞ መልሶ እውነቱ ሲጠራ መልሰን የምንግባባበት የምንተማመንበት እየጠነከረ የምንመጣበት ነው። አሁን ደግሞ በእስክንድር ዙሪያ እንግዲህ ድጋሚ ደግሞ ሌላ ወጀብ ተነስቶ አሁን ደግሞ ሊያራርቀን የሚችል ነገር ተፈጥሮ ነበር በመሀል። ድጋሚ አሁን በመግባባት ላይ ያለ ነው። ከእስር ቤትም ስወጣ የተቀበሉኝ ራሳቸው ጓደኞቼ ናቸው። ዞሮ ዞሮ እናቴን አፍቃኝ ነበር፣ አግኝቻታለሁ። እናንተም አይታችኋታል። ይኸው ሁሌ በእኔ ምክንያት በቃ እንዳለቀሰች ነው እናቴ እና በደስታውም በሀዘኑም ታለቅሳለች። እሷንም እያሰቃየዋት ነው በዚህ ጉዳይ እህቴንም ህሊናን በቃ እየተሰቃዩ ያው ሁሉም አዝነዋል በዙሪያ ያሉት እና ግን ደግሞ ይሄ የሚሆነው ያው በስራዬ በሚገጥም ፈተና ነው። እነሱን ላለማስጠቃት የቻልኩትን እየሞከርኩኝ ነው። የስራ አጋሮችን እየረዱኝ ያሉት የህግ አካላቶችም እነሱን በመጠበቅ ዙሪያ ብዙ እያገዙኝ ያሉት እና አሁን ግን ያው ቤተሰባችን ዞሮ ዞሮ እናት አይደል ይሰፋል፣ ይስፋፋል። እኔ ደግሞ ሌላ የተሻለ ያንተ ጥንካሬ ያስፈልገናል። አንተ ከሌለክ እኔ አልችልም። ማን እውነታውን ያወጣል? ስለዚህ አንተ ጠንከር በል ልጄ፣ እንደምንም ብለክ ቻለው። ምን እልሃለሁ፣ ከእግዚአብሔር ጋር በርታ። ይሄን ህዝብ ጓጉቶ የሚጠብቅህን አስደስታቸው። እውነታውን አውጣና የተቻለህን ኃይልህን ሙጥጥ አድርገህ ጨርስና ልጄ
እንደምንም ብለህ ይሄን ህዝብ እውነታን አስወጣ። በቃ እኔ ሌላ ምንም ምል ነገር የለም። ልጄ ተሰቃየክ። ይኸው ከድሮም ጀምረን እየተሰቃየን ደግሞ አሳለፍን ብለን ደስታውንም ተቀብለን እንደምንም ብለን ብንኖር ይኸው አናስቀምጣሉ። ስለዚህ ይሄ ለምን በሰላም ኖሩ ነው? ለምን በእውነታ መንገድ ተጓዙ ነው? መቼ ምቀኛ ይሁን እንደምንም ብለክ ይሄ ምቀኛ አፉን አስይዘክ ወዳጆችህን እንደምንም ብለክ አስደስትልኝ ልጄ። ሌላ እኔ ምንም ምን ነገር የለም። በርታልኝ፣ ጠንክርልኝ። እውነታ ይወጣል። አንተ ጎበዝ ከሆንክ፣ አንተ ጠንካራ ከሆንክ ያሸንፍ ማንም የለም ልጄ። እንደምንም ብለህ ጠንክርልኝ። አንተ ካለክ ሁሉም ይወጣል እውነታው። ተደበቁትንም ይኸው በእሷ ጉዳይም አንዳንድ ነገር እየጠነከርክ አይደለ? በእስክንድርም ደግሞ ታወጣዋለህ። አንተ እንኳን ከዛ ወጣክ እንጂ ከእስር ቤት እንኳን ወጣክ እንጂ ይሄንን ደግሞ ማንም ሰው አያሸንፍህም። ጠንክርልኝ፣ አንተ በርታልኝ ልጄ። ስለዚህ እንኳን አየሁክ። እኔ እንደው እዛው እስር ቤት ምን አረጉብኝ ይሁን እንደው ምን ዋጠብኝ ልጄን ብዬ ጭንቅ ብሎኝ ነበር። መጥቷል እኮ ሲሉኝ እንደው እንዴት እንደተደሰትኩኝ አሁን ደግሞ በአይኔ እስከማይ ነበር አየሁክ። አሁንም ይኸው ህዝቡ ሁሉም ውጭ ላይ እየጠበቁክ ነው ያሉት፣ እየጓጉ ነው ያሉት። ስለዚህ እንደምንም በልና አስደስትልኝ። እንደምንም ብለክ ያው እንግዲህ ቤተሰቦች እንዲህ የምታበረታኝ ይሄ ለህይወት አደጋ ነው ብላ ሳይሆን ምንም ቢከፋም ቢለማም ጠንክር ጀግና ማለት የምታበረታኝ ጠንካራ ናት ስላለችኝ ነው እንግዲህ ሁሉንም መዓትና ፈተና እያለፍኩ ያለሁት። እናንተም ለዛ ነው እንግዲህ ስም እንኳን ቅጥያ ስትሰጡኝ የእናቱ ልጅ የምትሉኝና እንግዲህ እንደዚህ አይነት ጠንካራ ናታች አለችኝ። የእሷ ብርታት ነው ከፈጣሪ በታች በጣም በብዙ ነገር እንድበረታን ያደረገኝ እንዳይሰለቸኝ እንዳልደክም ሆኖና ይሄ ነው ያለው። እንግዲህ አሁን እናቴን ከሀዘን ስሜት ላስወጣትና ያው በአንድ በኩል እዛም ያው ሳምራዊትም አርፋለች። ያው መሆን በሌለበት መልኩ እንግዲህ ተገላ ነው የተገኘችው፣ ታንቃ ሞታ ማለት ነው። ማን ያደረገው የሚለው የሚጣራ ነው የሚሆነው። ዞሮ ግን እኔ አሁን ትንሽ ድካም ምናምን ቢጤ ስላለብኝ እናቴ መታለች። ግን ከእሷ ጋር ትንሽ እንግዲህ ቆይታ ላድርግ። ጎረቤቶችም እየጠበቁ ነው። ኧረ እንደ ወይዘሮ እንትናም እየጠበቁ ነው ጎረቤቶቻችን። ቡናማ አምሽተሽ ነው እንትን ብለህ ሄደህ መምጣትህን ይዩ። ሁሉም እየጓጓ እየጠበቀክ ነው ያለው። ተነስና እዛ ሂደን ቡናችንንም እዛው ትጠጣለህ። ይዩክ ጓጉቶ እንደው ይዘሽ ሆነ ይውላ ብሎኛል። አብረን እንሄዳለን። አሁን ያለንበትን ያው እኔና አንቺ እኮ በድብቅ ነው ሁሉም መሆን ያለበት። ስለዚህ ቀስ ብለህ እንደው ሄደህ አይናቸውን አታያቸው። አይ እኮ ስመጣም አንቺ ጋር እየመጣሁ ጠይቅ የለ ሌሎችንም። ግን ያው ያም ቢሆን አሁን መሆን ያለበት ነገር ምንድነው? እናቴ ትንሽ ቤቴ ቁጭ ልበል። ያው አንዳንድ ጉዳዮች ካሉ ምናልባት ወጣ ልችላል ልናፈስ እችላለሁ። ግን አሁን ጠለቅ ብዬ ነገሩንም የምከታተልበት ቀናቶች ትንሽ ረፍት ላድርግበት። አንቺን ማግኘት ይቀላል። ትንሽ እንቆይና እዚህ እንግዲህ ዛሬ በሰላም ያሳድረን ፈጣሪ። ለማንኛውም አሜን። አሁን እንትን ልበላ ልግባና ግቢና ሻወር ልውሰድና ሰይኔ መድኃኒዓለም እንግዲህ ቤተሰቦች እናቴንም በዚህ አጋጣሚ ተመልክታችኋታል። እኔም አሁን የስራ እንትን ውስጥ ምገባበት ጥሩ ስሜት ላይ ስላልሆንኩኝ እናቴን በማግኘት በእሷ ጸሎትና እንዲሁ ብርታት ለመስጠት እንግዲህ ድጋሚ አዲስ ኢነርጂ ስለማገኝ ነው እሷን የሚያስመጣት ቪዲዮን የሚያስበረውትና እናንተን ታውቋታላችሁ ምን አይነት ጠንካራ እናት እንዳለች። ስለዚህ እሷን ማግኘቴ ሌላ ብርታት ነው። ድካሚ ያው ቀለል ብሎኛል እሷን ስላየውና እስኪ አዲስ ነገር ካለ እንግዲህ የምንመለስ ነው የሚሆነው። አሁንም አዲስ ማስረጃዎች የሚወጡ ከሆነ እያጣራን ግልጽ እያደረግን እያብራራን ሁሉንም እንግዲህ የምናይበት ነው የሚሆነው። የህግ አካላቶች በብዙ እያረዱኝ ያሉበት ሁኔታ ነው ያለው። ማለት እኔም አንተ አይደለም የሚል ሳይሆን እነሱ እንደ ስራ እየተከታተሉኝ ያሉት፣ እውነታውን ሲወጣ ኢንፎርም እያደረጉኝ ያሉት። ልክ አሁን የጣት አሻሮ የኔ ያለመሆኑን ሲያዩ ከእሷ ጋር ታግሎ ማን አንቋት እንደሄደ ገመድ ላይ አንጠልጥሏት እንደሄደ የሚያሳይ የኔ የጣት አሻራ እንዳልሆነ የሚያሳይ ነገር ነው እንግዲህ የታየው። አሁንም ክትትል እየተደረገ ነው ያለው። እኔም ያንን ነገር በጥብቅ መከታተል እንደሌለብኝ ምክር ተሰጥቶኛል። አዲስ ነገር ካለ ግን እመለሳለሁ። ቤተሰቦቼ እጅግ አድርጌ አመሰግናለሁ። እንግዲህ ሰላም ቆዩ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች
ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች አሁንም ተመልሻለሁ። ዛሬ እንግዲህ ሌላ አንድ መረጃ ተገኝቶ እንግዲህ አጠገቤ ጓደኛዬ የስራ አጋሪ የሆነ ወንድም የምለው ልጅ ነው። በጣም ብዙ ዓመት አብረን ሰርተናል እና ከስራ እንደወጣ ቀጥታ ወደ እኔ የመጣው እስር ቤትም አልመጣሁም አልጠየኩም ብሎ ያው ግን አንድ መረጃ ያው በስራችን ዙሪያ ላይ እሱም የሚያጣራው አንዱ ይሄ ስልክ ጠለፋ ስናደርግ አካውንት ብሎክ ስናደርግ የወንጀለኞችን ስናደርግ ይሄን የሚሰራልን የሶፍትዌሩን ፓርቲ የሚሰራልን ሀክ የሚያደርግልን የሰው የወንጀለኞችን ስልክ ሙያተኛው ወዳጃችን እሱ ነው። ስሞን ይባላል እና አሁን ከስራ ወጥቶ እንግዲህ ከመሸበት ወደ ቤቱ መሄዱን ትቶ እኔ ጋር አንድም መጥቶ ሊጠይቀኝ፣ ሁለት ደግሞ ሳጣራ ያገኘሁት አንድ መረጃ አለ የሚል ነገር ሊነግረኝ መጥቷል ማለት ነው። ስሞን ይባላል። በድጋሚ ስሞን እንዴት ነህ? አለሁልህ ሮባዬ፣ እንዴት ነህ ታዲያ? ደህና ነህ? ሰላም ነው አይደል? አለሁ አባቴ። አለን። ያው እንግዲህ ይቅር በለኝ መጥቼ አላገኘሁህም። ምንም አይደለም ሲማይ። እዚህም ስራም አንዳንድ ነገሮችንም በአንተ ጉዳይም ለማጣራት እየሞከርኩ ነበረና ቢሮ ተጨናንቋል። ጊዜም አላገኘሁም ነበረ ወደ አንተ ለመምጣትና መጥቼ አልጠየቅኩም። አሁን መፈታት እንደሰማው ቀጥታ ያገኘሁትም ፍንጭ ትንሽ ነገር ስለነበረ ቀጥታ ወደ አንተ መጣሁ ማለት ነው፣ ቤት ከመሄድ በፊት። መርዶ ነው ወይስ የሆነ ብስራት ነው? ይህ እንኳን ከዚህ በኋላ መርዶ ይቀራል ብዬ አስባለሁ። ምናልባት አሁን ለሚቀጥለው ነገር ፍንጭ ትንሽ ጥሩ ይጠቅማል ብዬ አስባለሁ። ደግሞ አሪፍ ነገር ነው ብዬ አስባለሁ። ምን ሊሆን ይችላል ሲማይ? ምንድነው መሰለ ያው ስልክ አንተ ጋር ሮቤል አንተ ጋር ስታወራ ነበር። አንተ ጋር ሳምራይት ያው በሱ ያለው ነገር ካሜራ ተደቅኖ የነበር ሰዓት ማለት ነው። ድብቅ ካሜራው ላይ ናይስ። ያኔ ላይ እያወራች የነበረው አንደኛ ነገር ካሜራው ድብቅ ካሜራውን አይተዋለች ማለት እዛ ጋር እንዳለ ታውቃለች። ድብቅ ካሜራ እንደተቀመጠ አውቃለች። ሁለተኛ ነገር ደግሞ በዛ ሰዓትና በዛ ደቂቃ በዛ ቀን ስልክ አላወራችም። በድብቅ ካሜራው ስለኔ ስታወራ የነበረው ማለት ነው። ትክክል። ምናልባት ይሄን ቪዲዮ እንግዲህ አታች ላደርግላችሁ እችላለሁ በመሃል ቤተሰቦች ድጋሚ ማለት ነው ላሳያችሁ እችላለሁ። በባለፈው ተለቋል ወይ በዛ ላይ ገብታችሁት በድብቅ ካሜራ ስልክ ስታወራ ይታያል ሳምራይት። ጉዳዩን የተወሰነ ስላጫወተኝ ልንገራችሁ ብዬ ነው፣ ያው ከእናንተ ጋር እንደ አዲስ ልስማው ብዬ ነው እንጂ የስራ ቃንም ይዘን የመጣው እንዳለ ያው በዚሁ ነው የወጣሁት። እና ሳምራይት እንግዲህ ስለኔ ስታወራ ነበር በድብቅ ካሜራ። ሮቤል የሚያሰቃየኝ ሰው ልኮብኝ አስደብድቦኝ እንዲህ እያለች ከሰው ጋር ስታወራ ነበረ በስልክ ማለት ነው። እና አሁን ሲማ እንግዲህ እያለኝ ያለው በዛች ቅጽበት ላይ ድብቅ ካሜራው ሲቀርጻት ስታወራ የነበረው የስልክ ጥሪ አልነበረም። ምንም አይነት የስልክ መስመር ጥሪ አልነበረም። የሚገርም ዝም ብላ ነው እያወራች የነበረው። ለምን? ካሜራው እንዳለ ስላወቀች ማለት ነው። ስላወቀች ብቻ አንተን ወንጀለኛ ለማስባል አንተን ስለጠላች ብቻ
ያን ነገር ተናገረች ማለት ነው፣ እንደ መረጃ እንዲሆናት በሚል እንጂ በዛ ሰዓት በዛ ታይም ላይ ምንም አይነት ነገር የስልክ ጥሪ አልነበራትም። ዝም ብላ ነበር እያወራች የነበረው ማለት ነው። ይሄ ነገር ሳጣራ ይህን ነገር አገኘሁኝና ከዛ ደግሞ ምንድነው አንተ ሮቤል ነው እንደዚህ ልኮ እንትን ያለኝ ያለው ልጅ የደበደብኳት ያለው የሚለው ልጅ እሱም ውሸት ነው፣ ከእሷ ጋር ተነጋግረዋል፣ እሷም እንትን እያለች ነበረ ማለት ነው። እሱና እሷ ይተዋወቃሉ። አንተን ለማጥመድ ብቻ ነው ይሄ ነገር የተካሄደው። ያንተ ባርደለቦች መጣው እሱን ሲያናገሩት እሱና እኔ የምናወራበት ስልክ ሌላ አለ ነው ያለው። በዛ ስልክ ምንም አይነት እንትን ነገር የለም፣ ከኔ ጋር ያወራው ምንም አይነት ነገር የለም በል። እሱ ነገር አለ። ሲቀጥል እነሱ ይተዋወቃሉ፣ ሳምራይት እና አጋቸው የተባለው አንተ ላከኝ ያለው ማለት ነው። እሱና እሷ ይተዋወቃሉ። አንተን ወጥመድ ውስጥ ለመክተት ብቻ ነው ይሄ ነገር እየተካሄደ የነበረው። በዛ ለምን እንደሆነ እኔ ሊገባኝ አልቻለም። ይህን ያክል ራሷ ጋር እንደዚህ ጉዳት እስከማድረስ ድረስ ይህን ያክል ራሷ ጋር ችግር ወስዳ አንተን ወደ ወንጀለኝነት ለመቀየር የምታስበው ነገር እንግዲህ እኛም እሱ ነው ውስብስብ የሆነብን። አሁን እንግዲህ ቤተሰቦች ልብ ብላችሁ አድምጡ። እንግዲህ